እያደረግኩ ነው እንጂ ምንም እያስተማርኩ እኮ አይደለም። እሺ አንድ ጊዜ ትቀጥላለህ፣ እንስማውና እውነት ነው ምንም እኮ ትምህርት እየሰጠ አይደለም፣ ብቻ መሳደብ ነው እንጂ። እሺ አንዴ ትቀጥላለህ ወንድማችን ያሲን። ወደ አረብ ሀገር ይሄዳሉ፣ ልብሱን ሊለብሱ ይችላሉ። ሁሉም እየሆኑባቸው እና ሞርጋን ፍሪማን ሁሉም ልብሱ ሲለብሱ ሰለበ ነው። መስቲምር ቃል አንድ ጊዜ ባካንተ ነገር ቋል ሮቤርቶ ካርሎስ ቱርክ ውስጥ ይጫወት ነበር። ይሄን አለባበስ በዛ ሰዓት ለብሶታል። ሚስቱ ሲለብስ ራሱ በሱፍ ነው ያገባት፣ ግን ሪስፔክት አድርጓቸው ልብሱን ለብሶታል። ስሙታው የሚባለው እንግዲህ በቅርቡ በማህበራዊ ሚዲያና በተለያዩ ሚዲያዎች ላይ ትኩረትን ስቧል። የዜናው መነሻ ደግሞ ከሞሮካዊት ጋብቻ የብራዚሉ ኮከብ ሮቤርቶ ካርሎስ ስለምናን ተቀበል እኔስ እንዳገባና እንትን እንዳለ ነው። እኔስ የተናገርነው ስለሆነ አትድገመው። የሮቤርቶ ካርሎስ እዚህ ላይ እፎይ እንዳላገባ እሱ አይምን ሚታርጋንደ እኔስ እሱ እንዳልሰለመ የተናገረበት ቪዲዮ ነው ይሄ። ስለዚህ ሰለመ የሚባለው ሐሰት ነው ማለት ነው። ወደ ቶፒካችን እንመለስ። የዛሬ ቶፒካችን ቀድር ነው። ቀድር ላይ እንግባ። እዚህ ላይ የምትሉት ካለ የተወሰነ በሉበት። ወደ ቶፒኩ መልሱት። ቶፒካችን ላይ ስቶሪውን ብታነብልኝ ደስ ይለኛል ቦስ። እቺን ስቶሪ ያደረጋት ሮቤርቶ ካርሎስ ነው። ኢንስታግራሙ ላይ ሶሻል ፔጁ ላይ የራሱ ኦፊሻል ኢንስታግራም ፔጅ ነው። I would like to clarify following recently media speculations that have not converted to Islam በሚዲያዎች እየተሰራጨ ያለው ወሬ ወይም ደግሞ ሩመር ሩምታ ውሸት ነው ወደ እስልምና ሄደ የሚለው ይላል። I have the utmost respect for the Muslim community እኔ ሙስሊም ኮሚኒቲውን አከብራለሁ። as I do for people for all religion and belief ለሁሉም ሃይማኖት እና እምነት እንደማከብረው እስልምናን ማከብራለሁ። faith is deeply personal and I believe that every individual belief should be treated with respect በቃ ሁላችሁንም አከብራለሁ። እኔ ግን ወደ እስልምና አልሄድኩም። የሚሰራጨው ዜና ሐሰት ነው፣ ሙስሊሞች አትቅጠፉ እያለ ነው ባጭሩ። ኦኬ ታንክ ዩ ያሲን ማይክን አንሳው። እንኳን ደህና መጣ። እሺ እንኳን ደህና መጣ። እሺ ለምንድን ነው እሱ ዘመዶች የሚዋሹት? በውሸት ነው እንደ አላህ የሚከብረው? አሁን ማንኛውም ሰው ቢዋሽም እስላም አይወክልም። ማንኛውም ሰው ቢዋሽም ያልተረጋገጠ ወሬ እንኳን ቢያወራ እስላምን አይወክልም። ገባህ? ስለዚህ ነኝ ሮቤርቶ ካርሎስ ሰለመ ብሎ በስተ ያደረጉ ሰዎች ሁሉ ስለዚህ እነኛ የዋሹት ቀጣፊ ናቸው አይደለም? አሁን ምን አለ መሰለህ ቀጣፊ ናቸው ብለን እነሱም ለመፍረድ አንችልም። ለምን ከታምቶ ቀጣፊ ናቸው አይደለም? ምን እንደዚህ የሚል ሐዲስ አለ። ቀጣፊ ሳይሆን ምን ይላቸው ማለት ነው። አንድ ሰው የሰማ ነገር ሁሉ ከተናገረ እሱ ውሸታም ለመባል በቂ ነው የሚል ሐዲስ አለ። ገባህ? አንድ ሰው አንድን ነገር ሰምቶ እርግጠኛ እንኳን ሳይሆን ማለት ነው እርግጠኛ ሳይሆን ዝም ብሎ እንደሰማ ካወራ ይሄ ነገር የተከለከለ ነው በእኛ ማለት ነው። ገባህ? ስለዚህ ኡስታዞች ይሄ አሁን በዚህ ሚዲያ ጊዜ ላይ ያሲን በሚዲያ ያሲን እኔንም አዳምጠኛ። እሺ ስለዚህ ኡስታዞች የሰሙትን ሁሉ ሳያጣሩ የሐሰት ዜና ሰውየውን ያልሰለምኩም ክርስቲያን ነኝ እያለ ኖ ሰልማሃል እያሉ ቪዲዮ የሚሰሩት ያንተ ኡስታዞች ጭንቅላታቸው አይሰራም? ለምን ማያጣሩት? ለምን ይዋሹት? ጭራሽ የኔ ኡስታዞች እንደዛ ያደርገው አላቅም። እኔ አንተውን የአንተ ኡስታዞች የምትላቸው ሰዎች አላቅም። እኔ አሁን አሳየን። ምናልባት የአንተ ኡስታዞች የምትላቸው
ምናልባት ይኸውልህ ያሲን ካላወቅክ ማለት ነው ሻሃዳ ያስያዙት የብራዚል እሺ ከፍትለታለሁ ግን አንዴ ልንገረው ሻሃዳ ያስያዙት የተባለው የብራዚል ዋናው ሼክ ናቸው ተብሎ ስማቸው ተጠርቶ በሚዲያ ደረጃ እየተነገረ ሼኩ ወጣው እኔ አላስያዝኩም ብለው አልተናገሩም። ዝም ምን ያሉት ኢየሱስን ተከተሉ ይሄን ለዓለም አድርሱልኝ ብሎ ፖስተታ መጨረሻ ላይ ይሄን ነገር ወጥቼ መናገር አለብኝ መሰለኝ ብሎ ጽፎ መጥቶ ይወጣው። ስንት ጊዜ ስቶሪውን እንደቀያየረ ልጁ አስጨንቃችሁት ማለት ነው። ሶ ይሄ ዓለም አክቹአሊ ክርስቶስን ሰብኳል። እስልምና ሙስሊም ሆነ ብለው ስቶሪውን ሄደው ቼክ ሲያደርጉ የዓለማቱ ጌታ ሁሉን የፈጠረ ሁሉን ያስገኘ የንጉሶች ንጉስ የጌቶች ጌታ ኢየሱስ ክርስቶስ ነው ብሎ ስቶሪ ያደረገላቸው ሄደው ሲያዩ ኢየሱስ ይላል። ግን እነሱ ተመልሰው መጥተው ምንድን ነው የሚሉት? አላህን ተቀብሏል ይላሉ። አላህን ተቀብሏል ይላሉ። ኢንስታግራም ላይ ሄዳችሁ ቼክ ማድረግ ነው። እኔ አሁን እዚህ ላይ አንድ ጥያቄ አለኝ። እፎይ ምንድነው ጥያቄ? አሁን ለምሳሌ ኢየሱስ ጌታ ነው ኢየሱስ ተቀበሉ ብሎ የሚሰብክ ሰው ማለት ነው። አሁን አንተ እንደዛ ብለህ ተሰብካለህ አይደል? አንተ አሁን ለምሳሌ አንተ እንደዛ ብለህ ተሰብካለህ አይደል? አንተ አሰብከው ምን? ለምሳሌ አሁን አንተ ኢየሱስ ጌታ ነው ትላለህ አይደል? አንተ አትልም ወይ? እኔ አልልም። ለምን አትለው? ለምሳሌ አሁን አንተ እንደ አንድ የክርስትና ሊቅ ሆነህ ማለት ነው ከመጽሐፍ ቅዱስ የሚጠይቅህ አንድ ጥያቄ መልስልኝና ከዛ በኋላ ያንን ጥያቄ ከመለስክልኝ ያው ያ አንተ የምትለው ነገር ሊቀበልም ይችላልው። ግን መጀመሪያ አንተ እኔን ለመስረዳት ትችላለህ ከመጽሐፍ ቅዱስ ከቁርአን አልጠየቅኩም ከመጽሐፍ ቅዱስ ማለት ነው ልትስረዳኝ ትችላለህ አይደለም? ከመጽሐፍ ቅዱስ ከቁርአን ማሳያለሁ። አሁን ቶፒክ አለን። ቶፒኩ ላይ እንቆይና ከቁርአን አልፈልግም ከመጽሐፍ ቅዱስ ትንሽ ቆይ ብለህ ትጠይቃለህ ጥያቄ ካለ። አሁን ቶፒካችን ቀድር ነው። የዛሬ ቶፒክ ቀድር ጋር በተያያዘ ሲሆን እንግዲህ እንደ እስልምና ቀድር ትልቅ ከሚታመንበት በተለይም በሱኒዎቹ ዘንድ የቀድር እምነት ግዴታ ነው ማለት ነው። ግዴታ ነው በቀድር ማመን። ሰው በቀድር እንደማመናችሁ መጠን ታሸንጉሊት ወረሩት ለዩት። ቀድር ማለት እያንዳንዱን ነገር የሚያደርጉት አላህ በወሰነላቸው ውሳኔ ብቻ ነው። እነኞቹ የሚያምኑት እንደዛ ነው። ሰው እያንዳንዱ የሚያደርጉት ሰው የሚገሉ ከሆነ የሚዋሹም ከሆነ የሚሰርቁም ከሆነ ያንን እንዲያደርጉ ገና ሳይወለዱ አላህ ጽፎባቸው ያንን እንዲያደርጉ ወስኖባቸው ነው። ምክንያቱ ደግሞ ምንድነው? እሱ አላህ ለገነትና ለገሃነም ቃል ኪዳን ገብቷል። ገና አደምን ፈጥሮ ከአደም ዘሮች አውጥቶ ግራና ቀኙ መጥቶ እነኞቹ ገነት ይገባሉ፣ እነኞቹ ገሃነም ይገባሉ ብሎ ለይቷቸዋል። እነኛ የተለዩት ምንም ነገር መልካም ቢሰሩ ለገሃነም አስቀድሞ ከወሰናቸው እድሜ ልካቸውን የገነት ስራ ቢሰሩ ሊሞቱ ሲሉ ክፉ ያሰራቸውና ገሃነም ይከታቸዋል። መልካምም መጥፎም የሚያደርጉት ደግሞ አላህ በወሰነው ብቻ ነው እንዲያደርጉ ባደረገው። ፍሪዊል ምንም የለም እስልምና ውስጥ። እድሜ ልካቸውን አላህን ክደው በመጨረሻው ዘመናቸው አላህን ቢያምኑ እንኳን ኖ አልቀበልም ብሎ ገሃነም ይከታቸዋል። ለምሳሌ ፈርዖን በአላህ ባያምንም በመጨረሻ ላይ ግን አላህ አምላክ ነው አምኛለሁ ሲል ኖ ያንተን እምነት አልቀበልም ብሎ አላህ አስምጦት ገሃነም ልኮታል። እንደነሱ አስተምሮ ለምን ገና ፈርዖን ሳይፈጠር ይላል ሰማይ ምድር ሳይሰራ ከ2000 ዓመት በፊት ፈርዖን የገሃነም እሳት ነው የሚል ተጽፏልና እምነቱ አይጠቅመውም። ስለዚህ ዛሬ ላይ ያሉ ሙስሊሞች እምነታቸው ምን ይጠቅማቸው? እምነታቸው ምን ይጠቅማቸዋል? ዛሬ የምንመለከትበት የምንወያይበት ቶፒክ ይሆናል ማለት ነው። ይህ ቶፒክ ቀድር ለሚያምኑ ቀደሪያን ላልሆኑ ይድረስልን መጥተው
እናወራለን ማለት ነው። ምንድነው እሱ ክርስቲያን? ይታያል። ታዲያ ከፍተውም እንደ ምንድነው እሱ እንትን የምትለው ሰዓታችን የምንገለው ችግር የለውም። እንትን ቢሆን መሰለኝ አይ ደግሞ አሁን እኮ ፕሌይ እያደረገ ነበረ። አይከፍትም። ክርስቲያን እምቢ አለ። እስኪ በእንትን ነው አፑ ነው እንትን የሚለው እኔስ ቢላል እንኳን ደህና መጣ። ሃናን እንኳን ደህና መጣሽ። ሰላም ብያችኋለሁ። ይሰማችኋል? አለኝ አለካ ትሰማለህ? ያሲን ተመለስ። ያሲን ተመለስ። ቀድር ትንሽ ከባድ ቶፒክ ነው። እስልምና ጋር በጣም ብዙ ነገሮች አሉ። እንዲቴል የምናያቸው ይሆናል። ሜይ ቢ ቁርአን ላይ ራሱ በጣም ብዙ ቦታ ነው፣ ብዙ ነገር ነው ያለው። በጣም አጣብቂኝ ነገሮች አሉ። ይሄ ደግሞ ኢቨን ያጨፋጨፋቸው ነው፣ ያገደዳደላቸው ቶፒክ ነው። እንዲህ እንደ ቀላል የሚታይ ቶፒክ አይደለም። እና እንደ ቀላል የሚታይ ቶፒክ አይደለም። ሸምሱ እንኳን ደህና መጣ። እንኳን ደህና መጣ። ሰላም ነው? እንዴት ነህ? አለ እንዳያነቅ ይመስገነው። ኦኬ ሜይ ቢ ሙስሊም ነህ? መልካም። ቀድር ታምናለህ? በቀድር በጣም አምናለሁ። በቀድር ማያምን ሙስሊም መሆን ይችላል? አይቻልም። ስለዚህ ግዴታ በቀድር ማመን አለብህ ማለት ነው ሙስሊም ለመሆን። በአላህ ማመን አለብህ። ስለዚህ በቀድር ስታምን እያንዳንዱ የምታደርገውን ነገር አላህ ወስኖታል። አላህ በወሰነው ነገር ወደኋላ አይልም። ኦኬ። ስለዚህ አንተ ተዋናይ ነህ። ካዳ አላህ በወሰነው ነገር እሱ ወደኋላ ማይል ከሆነ ዛሬ እንዲህ ታደርጋለህ፣ ነገ እንዲህ ታደርጋለህ ብሎ ከወሰነ አንተ መለወጥ ትችላለህ? አልችልም። አንተ መለወጥ ማችል ከሆነ መሄድህም፣ መምጣትህም፣ መቆምህም፣ መስራትህም አለመስራትህም አላህ በወሰነው ነው የሚሆነው ማለት ነው። አይ ቁጭ በልማ አይልም። ዞር ዞር ማለት ግድ ነው። ስለዚህ ምኑን ነው የወሰነው ታዲያ? ቁም የሚለውን ነው? ቁጭ በል ካላለ ቁም የሚለውን ነው የወሰነው? የሆነውን ነገር ታደርጋለህ። ያረከው ነገር በቃ ለየትኛው ነገር ሰውቢያ እሱ ነው የሚያደርግልህ ማለት ነው። ስለዚህ የትኛውንም ነገር የምታደርገው ምሰራውን አላህ የወሰነው ነው ማለት ነው። መልካም። እንደዛ ከሆነ የወሰነውም ሲሆን ማለት ነው መወሰን። ስለዚህ እያንዳንዱ የምታደርገውን አላህ የወሰነው ከሆነ አስቀድሞ የተወሰነ ከሆነ የተቀደረብህ ከሆነ ከአሻንጉሊት ሰው በምን ይለያል ታዲያ? ይሄን አታደርጋለህ፣ ይሄን አታደርግም፣ ይሄን እንደዚህ ታደርጋለህ ብሎ ከወሰነ አላህ አንተ ለማድረግ ማችል ከሆነ ያለህን ውሳኔ መቀየር ማችል ከሆነ ጀስት አሻንጉሊት ሆነሃል ማለት እኮ ነው። ወጣ ያሲን ተመለስ። ሰውን ወደ አሻንጉሊትነት የሚመልስ ነው ባይዘ የቀድር ጉዳይ። ምንም እኔ ኃጢአት እንድሰራ አላህ አስቀድሞ ወስኖብኝ ከሆነ እኔ ኃጢአት አለመስራት አልችልም። በቃ
አላህ ስለወሰነብኝ እፎይ እከሌን በዚህ ቀን እንደዚህ ቦታ ትገላለህ ብሎ ጽፎብኛል። አለመግደል አልችልም፣ አላህ ስለጻፈብኝ ስለወሰነብኝ ማለት ነው። ስለዚህ ከአሻንጉሊት በምረው ለየው ነው። ከዛ ደግሞ እንዴት እጠየቃለሁ? አንተ ሙስሊም ትሆናለህ ብሎሃል፣ ሙስሊም ነህ። እኔ ሙስሊም አትሆንም ብሎኛል፣ ሙስሊም አይደለሁም። ያላ ውሳኔ ማለት ነው። ሐናን ምትይዋለሽ እዚህ ላይ ቅድሚያ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁት። ሰላም ነሽ? አልሐምዱሊላህ ደህና ነኝ። እንዴት ነው ቀደር ጉዳይ ላይ ምን ትያለሽ? ይቅርታ አድርግልኝና እኔ ግን ተማሪ ነኝ እስካሁን። ያንተም ተማሪ ስለሆንኩኝ ጥያቄ ቢያልፈኝ ደስ ይለኛል። መልካምሽ ይቻላል። ቢላል እንኳን ደህና መጣ። እሺ አሁን የተስተካከለ ይመስለኛል። እናዳምጣትና እንቀጥላለን እቺን ቪዲዮ። እስልምና ወላሂ አላዳምጥም። ከታች ወንድሞች እንደሚሉ ውጣ በውስጣዝ እያሉ ነው። ውጣላቸው ከፈለግ። እሺ ግን ያ ነገር ቀድሞ ተጽፏል፣ ተወስኗል። እስኪ አሁን አታስጨዩ፣ አታቆጠብ ነው አንቺ ሐናን። ያ ነገር ሰው ፈቃድ አለው ብለህ አልቆ ያዛትና ቀድሞ የተጻፈውና የተወሰነውን ነው እየኖረ ያለው አይደለም። ታድላ እያቀላቀልክ ነው። ፕሊስ አታቀላቀል። ሐሳብን አስተካክል። በጭራሽ ለምሳሌ አሁን አንተ በአንተ እምነት አሁን ስላንተ አንድ ሰው ለምሳሌ ዝሙት ቢሰራ አንድ ሰው ዝሙት ቢሰራ በአንተ ሎጂክ ፈጣሪን ያሰራው ልትለኝ ነው? በፈጣሪ ትእዛዝ አላውቅም። መልስልኝ አንተ። እኔ አላውቅም። እኔ ራሱ የሰራው ብዬ ነው ማለት ታንኪ ዩ። እሱ ነው። አሁን እኛ ይሄንን እንቀጥላለን ማለት ነው። እንግዲህ ይሄኛው አዲስ ሁለቱም ሙስሊም ናቸው። ሁለቱም የኛው ኡስታዝ ነው። ስለ ቀድር እያወሩ ነው። ሰው ዝሙት ቢሰራ ያሰራው አላህ ነው ወይንስ ሰውየው ራሱ ነው የሰራው? የኛም ጥያቄ ነው። ሰው ዝሙት ብቻ ሳይሆን ቢገል ቢሰርቅ ምንም ቢል አላህ ስለወሰነበት ነው ወይንስ ሰውየው ነፃ ምርጫውን ተጠቅሞ ነው? የምናየው ይሆናል። ኡስታዙ ግን እዚሽ ጋር ትሪክ አደረገ። አንዲት ውሸዋሸና ተድላ ሲስማማው፣ ምክንያቱም ቀድርን እንደጣለ ሲገባው ደግሞ ለማረም ሞከረ ኡስታዙ። እንቀጥለው። አይደለም የሚል ነው የተናገረው። ምክንያቱም ይሄኛው አዲሱ ሰለምቴ ተድላ የተባለው በዚህ አላምንም ነው። ስለዚህ እኔ በራሴ ፍቃድ ነው እንጂ ፈጣሪ ምንም ወስኖብኝ ያደረገብኝ ነገር የለም ብሎ እየተከራከረ ነው። ይሄኛው ኡስታዝ ግን ለመመለስ ተሸማቋል። ባይዞ ያመጣው ኤግዛምፕል ደግሞ ያመጣው ራሱ ይሄ ኡስታዝ የተናገረው እስልምና ውስጥ ያለ ነገር ነው። ትሪክ ያደረገው ለማዋሸት የሞከረው ይልቁንም መሐመድ የተናገረው እስልምና ውስጥ እንደውም ትልቅ ብዙ ዘገባዎች ላይ ያለ ሐዲስ ነውና ያንን ነው ዲና እያደረገው። ስለዚህ ሰው ዝሙት ቢሰራ ያሰራው አላህ ነው ወይስ ሰው በራሱ ፍቃድ ነው ዝሙት የሰራው? ሙስሊሞች ይህንን ትመልሱና አላችሁ ማለት ነው። አሁን መቀጠል ይችላሉ። ያ ሰው ዝሙት ቢሰራ ያሰራው አላህ ነው ወይንስ አላህ ስለቀደረበት ነው ወይንስ በራሱ ፍቃድ ነው የሰራው? ሳሚ ሐሰን ክርስቲያን ከሆነ ሸኘው። አህመድ ሰው ዝሙት የሚሰራው አላህ ወስኖበት ወይንስ የራሱን ነፃ ምርጫ ተጠቅሞ? ጓደና መጣ አህመድ። እንኳን ደህና ቆየኝ። መልካም። ዛሬ ስለ ቀድር እያወራን ነበር። በቀድር ታምናለህ? አዎ። ኦኬ። በቀድር ማያምን ሰው ሙስሊም መሆን ይችላል? አይችልም። ምንም ነገር የሚደረገው በነፃ ምርጫችን ነው እንጂ አላህ ወስኖብን አይደለም የምናደርገው። በነፃ ምርጫ ነው። ቀድር የሚባል የለም። አላህ አልወሰነብንም የሚል ሙስሊም ይሆናል? እስኪ ድገማ እስኪ።
ምንም ነገር የሚደረገው የምናደርገው ነፃ ምርጫችንን ተጠቅመን እንጂ አላህ ቀድሮት አይደለም ብሎ የሚያምን ያው አላህ መሻቱን ይሰጠዋል ለአንድ ሰው ማለት ነፃ ምርጫውን ተጠቅሞ ወደፊት ምን ሊሰራ እንደሚችል መጀመሪያ እሱን ሳይፈጥረው ቀድሞ ስለሚያውቅ ያ ነው ቀደር የሚባለው። ያ ልጅ የሚጠቀመው እዚህ መካከል የራሱ ምርጫ ነው። ገብቷል? እሺ፣ ስለዚህ ነፃ ምርጫ አለ ማለት ነው። ተስማማው። ጥሩ። አንድ ሰው ዝሙት የሚሰራው አላህ ወስኖበት ቀድሮበት ወይንስ በራሱ ምርጫ? ያማ በራሱ ምርጫ እኮ ነው የሚሰራው። ስለዚህ ግን ዝሙት ይሄንን ስሜቱን እንደሚከተልና ሰይጣን እንደሚያሸንፈው ቀድሞ ፈጣሪ ስለሆነ መጀመሪያ ላይ ስለሚያውቀው ቀድሮታል የሚባለው ያ ነው። እንዲሰራ ግዴታ እንዲሰራ ነው ያልኩህ። አላህ ወስኖበታል ቀድሮበታል ወይንስ አልቀደረበትም? ግዴታ እንዲሰራ የሚወሰን ነገር የለም። እኛ መልካም። ስለዚህ አንድ አካል የሚያመልከው ለምሳሌ ተነስቶ ዝሙት ምሰራው ፈጣሪ ግዴታ ዝሙት እንድሰራ ስለቀደረብኝ ነው ቢል ትቀበለዋለህ? ይህንን እምነት እንዴት ሊሆን ይችላል? ምክንያቱም የሆነ ውሃ ውስጥ ገብቼ የገባሁት እሱ ጽፎብኝ ነው ማለት እኮ አልችልም። ገብቶሃል? እዛ ከገባሁኝ እንደምጎዳ አውቄ የራሴን ነፃ ምርጫ ተጠቅሜ መውጣትና እዛ ቦታ ላይ ያለመቅረብ የራሴ እንትን ነው። ስለዚህ አትቀበለውም። ይሄንን ፈጣሪ ዝሙት እንድሰራ ግዴታ ጽፎብኝ ነው የሚለውን አስተምሮ አትቀበለውማ። ቀደር የሚባለው ነገር ምን አለ መሰለህ? እኔ እሱን አልጠየቁም። በፊት ያልኩህን አንድ ሰው ዝሙት ምሰራው ስለቀደር ከሆነ ዝሙት ምሰራው ግዴታ ፈጣሪ ወስኖብኝ ነው ምሰራው ቢል አትቀበለውም ወይንስ ትቀበለዋለህ? ፈጣሪ ወስኖብኝ ነው ዝሙት ምሰራው እንድሰራ ፈጣሪ ወስኖብኝ ነው ቢል ትቀበለዋለህ? አትቀበለውም? አልቀበለውም። ለምን ቀበለው? እናመሰግናለን። አልቀበለውም ያለው የማንን አስተምሮ ነው? ክርስቲያን የሙሐመድን ቃል መልስልኝ። አልቀበልም ያለው ማንን ነው? ነብዩ መሐመድን። ነብዩ ብሎ ሁለታችሁ መረጃ አዘጋጁልኝ። ቀጥል። ቃል ክርስቲያን ቀጥል። ሙሐመድን ነው አልቀበልም ያለን። አዳምጠኝ እንጂ ይሄ እኮ ብቻ ያስፈልገዋል። ተፈለክ አረብኛ፣ ከፈለክ እንግሊዝኛ፣ ከፈለክ አማርኛ፣ በሶስቱም ቋንቋ። ሌላ ቋንቋ ከቻልክ ደግሞ እኔ ኦሮምኛ እችላለሁ። እንደገና ደግሞ ሰዎች ማይችሉት አንድ ቋንቋ አለኝ፣ እሱንም እችላለሁኝ። እችለዋለሁ ካልክ እናወራለን። ማንም አይችለው ቋንቋ ነው። ግን አዳምጠኝ እኮ ነገርኩህ። እንስማማለን። አረብኛው አለ፣ እንግሊዝኛው አለ፣ አማርኛ አለ፣ ኦሮምኛ አለ። ደግሞ ሰዎች ማይችሉት ሚስጥር ቋንቋ እንዳለኝ በ5 ቋንቋ እናወራለን። ትርጉም አለ የፈለግከው? ያው አዲሱ የትኛው ይደረግልስ? አሁን በየትኛው ነው ቋንቋ የምፈልገው? ነብይህን ነው የካድከው። ነብይህ እያንዳንዱ ዝሙት ግዴታ እንዲደረግ ተወስኗል። እኔን አፍነህ ፖለቲካ ምናምን አጀንዳህን መበተን ሳይሆን እኮ መረጃውን ነው ያልኩህ። በምን ቋንቋ ይከፈትልህ? በአረብኛ፣ በእንግሊዝኛ፣ በኦሮምኛ፣ በአማርኛ፣ በምን ቋንቋ ትፈልጋለህ? እኔን መቼ አስወራህ? መጀመሪያ ሐዲሱን ነው የምንፈልገው። ያንተ ወሬ አይደለም፣ የኔም ወሬ ሳይሆን ነብይህ ተናገረው ነው የሚያስፈልገው። አሁን ዝሙት የግዴታ ሰው የሚያደርገውን አላህ ቀድሮበታል የሚለን አስተምሮ አልቀበልም፣ ይሄ ሴጣናዊ ነው ብለሃል። ነብይህን አስተምሮ ነው ያልከው። ክርስቲያን ቀጥል፣ አንብበው። ለ3000 ሰዎች ዩቱብ ላይ ያላችሁ ሰላም ብለናል። ቀጥል። ባቡ ራሱ ምን ይላል? the son of Adam's share of zina is decreed for him የአዳም ልጆች የሚያደርጉት ዝሙት አላህ ወስኖባቸው ነው ብሎ ባቡ ይጀምራል። ኦኬ ነብዩ ምን አለ የሚለውን ደግሞ የምትከተለው ነብይ ምናልባት ወጣ ልጁ
እሺ አቡ ሁረይራ ሪፖርትድ ዳት አላህስ ሜሴንጀር አሲንግ አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ አላህ ፊክስድ the very portion of adultery which a man will indulge in ሰዎች የሚያደርጉትን ዝሙት አላህ አስቀድሞ ወስኖባቸዋል ይላል። there would be no escape from it ማንም ከሱ ማምለጥ አይችልም። ምን ማለት አይችልም? ማምለጥ አይችልም። ከምን? አላህ ከወሰነው ዝሙት ምንድን ነው የወሰነው? ሄደ ወደ አባቱ ሄደ። ዝሙት ወስኖበት ከሆነ እኮ በቃ በዚህ ሰዓት አሁን ሮጦ ሄዶ ያችን የወሰነበትን ሊፈጽም ነው የሚሄደው። እያንዳንዱ ላይ ቀድሮበታል። ከዛ ማምለጥ አይቻልም ነው እስኬፕ አታመልጣትም። አላህ ነው የወሰነብህ። ከዛ በዚህ ምክንያት ደግሞ አንተ ዝሙት ስትሰራ ዝሙተኛ እንዴት ልትባል ትችላለህ? ዝሙተኛ አላህ የወሰነውን እያደረግህ አንተ ገጸ ባህሪ እኮ ነህ። አላህ ደረሰው፣ አንተ ተወንከው። እንዴት ዝሙተኛ ልትባል ትችላለህ? አላህ የወሰነብህን አድርግ ብሎ የጻፈብህን አደረግ። አብዱልአዚዝ ተመለስ። እብኑ ተሚያ ተመለስ። ነቢል እንኳን ደህና መጣ። ነቢል አብዱልአዚዝ ተመለስ። ዋን ቻንስ አንድ እድል ነው ያለ። አብዱልአዚዝ ተመለስ። ነቢል ነቢል እብኑ ተሚያ ሸክል ልእስላም ዩቱባችንን እናሳየን። አላህ ግዴታ ከወሰነባችሁ ማምለጥ ማችሉ ከሆነ እናንተ ካራክተር ናችሁ፣ የዛ ገጸ ባህሪ ናችሁ፣ ተወዋይ ናችሁ። ተዋይ ከሆናችሁ ደግሞ ምንም ነገር ማምለጥ አትችሉም፣ የትም ማምለጥ አትችሉም። ስለዚህ በዚህ ትጠየቃላችሁ ወይ? አላህ በጻፈባችሁ አላህ ግዴታ አድርጉ ባላችሁ ትጠየቃላችሁ ወይ? ቀድር ትልቅ ችግር ያለው አስተምሮ ነው። ባይዘ በእስልምና ዩቱብ የብቻ ነው ያለን የምንገባበት ላይቭ ቪዲዮ እዚህ ላይ የምንለቀው ሰው ፎሎ አድርጉት። ያ ሰብስክራይብ አድርጉ። ፋሚሊ ያልሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ኦልሞስት አሁን ወደ 54000 ሰብስክራይበር እየተጠጋ ነው ማለት ነውና ቪዲዮዎች በየቀኑ ተከታታይ ይለቀቃሉ። ላይቭ የምንገባባቸውም ደግሞ ስለሚቀመጡ እዚሁ ላይ ያመለጣችሁ ካለ ማየት ትችላላችሁ። የአሁኑ ላይቫችን በቀጥታ እየተላለፈ ይገኛል። ኦልሞስት ወደ 500 ሰው እየተመለከተው ነው። ሰላም ብለናችኋል የዩቲዩብ ቤተሰቦቻችን፣ ሰላም ብለናችኋል። የአሁኑ ላይቭ እየተላለፈ ነው። እስካሁንም ያሉን የነበሩት ላይቮች እንዳለ ስለተላለፉ ዛሬ ተጭነው ተቀምጠዋል። ስለዚህ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ እና ፋሚሊ ሆኑ። ቪዲዮዎች እየተሰሩበት ነው፣ ትጠቀሙበታላችሁ። ሪያክሽን ቪዲዮ እየተሰራበት ነው፣ መልሶች እየተመለሱበት ነው እና እንደዛ እያደረገ ስለሆነ ፎይ ቪዲዮዎች ራሱ በተከታታይ እየለቀቀ ነው ያለውና ገብታችሁ ያመለጣችሁ ካለ እነዚህ መመልከት ትችላላችሁ። እነዚህ በተከታታይ እየለቀቃቸው ናቸው። ፎይ የሰራባቸው ሪያክሽን መልሶች ናቸውና ተጠቀሙበት ገብታችሁ። ኦኬ ኢብኑ ተሚያ እንኳን ደህና መጣ። ሰላም፣ እንዴት ነው? አለን። እንዴት ነው? አልሐምዱሊላህ ይመስገን። ኦኬ በቀድር ታምናለህ? በሚገባ። በቀድር ማያምን ሙስሊም መሆን ይችላል? አይችልም። አንድ ሰው የግድ በቀዳና ቀድር ማመን አለበት ሙስሊም ለመሆን። አንቱሚነ ቢልቀዳ ወልቀድር ይላል። ስለዚህ ግዴታ በቀድር ማመን። ቀድር ማለት ምን ማለት ነው ትርጉሙ? ቀድር ማለት የተከሰተ ነገር ነው እንደማለት ነው። ክስተት። ኦኬ። ስለዚህ ያ ክስተቱ አንተ ነው የምከስተው ወይንስ አላህ ነው የከሰተው? ራሴ ነው የምከስተው።
ታዲያ ምንድን ነው በቀደር የምታምነው? ቀደር ራስ መከሰት ከሆነ አይደለም። ቀደር ስንል አሁን ምርጥ መልስ ሰጠህ ነው እዚህ ጋር። ይሄን ቶፒክ ትቀይራለህ ግን ከሰጠሁህ ማለት ነው። መረጃ ግን ታመጣለህ። መረጃ ታመጣለህ። አይ ነው ለምን መሰለህ ቀደር ላይ ምንም ቻሌንጅ ልታደርገኝ እንደማትችል አውቃለሁኝ። የምመልሱትን አውቀዋለሁ። መረጃ ግን አታመጡለትም። ምክንያቱም እኔ ከአንተ 100 እጥፍ መረጃ ማምጣት ስለምችል ማለት ነው። ግን ልስማ የተለየ ነገር እንደማታመጣ እያወቅሁ መረጃ ግን እንደማታመጣ እያወቅሁ ቀጥል። አንድ ሰው የነፃ ሀሳብ አለው። በቀደርና ነፃ ሀሳብ ስንል ቀደርና ቀደር አሁን ዱዓ ይቀይረዋል። ዱዓ ይቀይረዋል ብለን እናምናለን። ለምሳሌ እኔ ነፃ ሀሳብ ዝሙት አደርጋለሁ ብዬ ቢሆን አሁን ለምሳሌ ያ አላህ ያ ረቢ እንደው ከክፉ ነገር ሁሉ ጠብቀኝ ብዬ ዱዓ አድርጌ ቢሆን ያ ነገር ተጽፎ እንኳን ቢሆን እኔ ያደረኩት ዱዓ ይቀይረዋል። ገቤቶ ስለዚህ መልካም። ስለዚህ ቀድርን ዱዓ ይቀይረዋል አይደለ? በሚገባ ኦኬ። ቀድር ያለ ቃል ነው አይደለ? ኦኬ። ዱዓውስ ያለ ቃል አላህ ነው ወይንስ አንተ ነህ ዱዓ የምታደርገው? ያለ ቃል ሁሉ አላህ ነው የሚቀይረው። ስለዚህ ያለ ቃል ይቀየራል እያልከኝ ነው? አዎ ያለ ቃል በዚህ ላይ ይቀይራል። ኦኬ። ያለ ቃል ግን ለዋጭ የላትም ይላል ቁርአን። ደግሞ ቁርአን ነው የተባለው እኮ ቀደር እኮ አይደለም ቁርአን ነው ያለ ቃል ብሮ የከሊማት ያለ ቃል ፈጽሞ ለዋጭ የላትም ይላል ነው ያልኩህ እኔ። ቁርአን ነው ያልካለው ያለ ቃል ይለወጣል አልከኝ። ያለ ቃል ነው አልከኝ። ያለ ቃል ደግሞ ፈጽሞ ለእናንተ ለዋጭ የላትም ያለ ቃል ይላል። ያለ ቃል ለዋጭ ከሌላት ያለ ቃል ይለወጣል እንዴት ትለኛለህ? ያለ ቃል የተባለው ቁርአን ነው ያልኩ ብራዘር። ይሄ ቀዳና ቀደር ብራዘር አዳምጠኝ። ያለ ቃል ራሱ ለውጥ የለውም። አንዴ የተናገረው ለውጥ የለውም። ስለዚህ ካለ ቃል ውስጥ አንዱ ጋነም ትገባለህ የሚል ንግግር ካለው ዱዓ አይቀይረውም። ለምሳሌ ፈርዖን ጋነም ይገባል የሚል ካለ ቃል ያለ ቃል ነው። ይሄ ገነት የሚያስገባው ዱዓ የለም። ዱዓ ባያደርግ ይገባል። ለምን እንደማይገባው አይገባም። እንኳን ዱዓ ተውና አላህ ጌታ ነው ብሎም ገነት አልገባም። እምነቱ ተቀባይነት አላገኘም። ምክንያቱም ጋነም ይገባል ስለተባለ ዱዓ አድርጓል ነበረ ፈርዖን። ደግሞ አላህ ጌታ ነው ብሎም አምኖ ነበረ። ኖ እምነት አይጠቅምም ብሎ አሰመጠው፣ ጋነም ከተተው። አይደለም ዱዓ ከማድረግም ጌታዬ ብሎ አምኖም ነበረ ያለው። ስለዚህ አሁን ፖይንቱ ላይ ቁምና እምነቱን የሚሰጠው እሱ ስለሆነ አላህ ስለሆነ የሚሰጠው ሊለውጠው አይችልም። ይሄንን ቀደረን ፕላስ ደግሞ አላህ ከራሱ ጋር ይለዋወጣል እያልከኝ ነው። የወሰነውን ጋነም ትገባለህ ይልህና እንትን ስትል ደግሞ ገነት ይከትሃል እያልከኝ ነው። በመጀመሪያ የተናገረው ኦኬ ተሳስቻለሁ ማለት ነው። ጋነም ትገባለህ ብኑ ተሚያ ያልኩህ ጸሎት ስላደረግክ በቃ ገነት ግባ ይልሃል እያልከኝ ነው። ቀዳና ቀደርን ባጭሩ ዱዓ ይቀይረዋል። ጀሃነም ሆነ ጀነት ይቀይረዋል። ዱዓ መልካም ስራ ነው አይደለም? ዱዓ መልካም ስራ ነው። መልካም ስራ ነው። ስለዚህ ነብይህ እንዲህ ብሏል። በደንብ አስተውሉ። ዱዓ መልካም ስራ ነው ብሎኛል። ነብዩ ደግሞ ምን ብሏል መሰላችሁ? መሐመድ እንደዚህ አለ፣ ከኛ ውስጥ ከእናንተ ውስጥ ገነትና ጋነም ያልተወሰነላችሁ የላችሁ ማናችሁም አለ። እና ታዲያ ለምን ነው መልካም ስራ የምንሰራው አሉት። መልካም ስራ ለምን እንሰራለን ታዲያ አሉት። አላህ አስቀድሞ ለወሰነው ለመስራት ያ ፖሲብል ይሆንላችኋል፣ ይቀልላችኋል አለ። ወደዛ ይቀልላችኋል። በሌላኛው ሐዲስ ደግሞ ምን አለ? አስቀድሞ የተወሰነባችሁ ለገሃነም ከሆነ አለ። በደንብ አስተውሉ። አስቀድሞ የተወሰነላችሁ ለገሃነም ከሆነ መልካም ስራ ስሰሩ አንድ እርምጃ ሲቀራችሁ አለ። ከመልካም ስራ ውስጥ አንዱ ዱዓ ነው። ዱዓ ስታደርጉ ኖራችሁ የተወሰነው ገሃነም ከሆነ አለ አንድ እርምጃ ሲቀራችሁ መጥፎ ያሰራችሁና ገሃነም ይከታችኋል አለ። የተወሰነላችሁ ግን አስቀድሞ ገነት ከሆነ አለ አስቀድሞ መጥፎ ስራ ስሰሩ ያቆያችሁና ልትሞቱ ገሃነም ልገቡ አንድ እርምጃ ሲቀራችሁ አለ
በደንብ አስተውሉ። ልሞቱ አንድ እርምጃ ሲቀራችሁ መልካም ያሰራችኋል፣ እሺ ዱዓ ያስደርጋችሁና ገነት ይከታችኋል አለ። ሊድ የሚያደርገው አስቀድሞ የወሰነው ነው እንጂ የሚሰራው አይደለም ማለት ነው። ፎሎ የሚያደርገው አስቀድሞ በተጻፈው ነው። አሁን ያወራሃትን ልታወጣልህ ትችላለህ? በሚገባ ነው። አንዴ ክፈትልን ክርስቲያን። በአማርኛ ትክክል አድርገውና ክፈተው። ኦኬ መጀመሪያ ያወራኸውን ልክፈትለት። አይ ቲንክ ኦኬ ሁለቱንም እናያቸዋለን። ከዚህም በላይ ከፍ ያሉ ቀድር አንድም አይቀየርም። ምክንያቱም ወንድ ይሁን ሴት እዚህ ቦታ ይሁን እዚህ ብለው የሚመጣ ስለሆነ አይቀይረው። ይቀይረዋል ካልክ ከራስ ጋር የምትጋጨው። እኛ እኮ ይስማማናል ይቀይረዋልም ስትል አልጋጭም። እንዴት ነው የምጋጨው? እየመለስኩ ለአንተ የመለስኩ እየመሰለ ነው። እናየው የለ እሺ አንዴ ይሄንን መጀመሪያ የተናገርከው ነው እኮ ይሄንን እንየው። ኦኬ አማርኛ ኦኬ አንብብና ችግር የለውም ተረጉምልሃለሁ። አንተ ብትተረጉም ምን ያደርግልኛል? ሰው በሚሰማው በአማርኛ አድርገው። እንግሊዝኛ የሚያውቅ ችግር የለውም። እኛ ስለማናሽ አታስብ። ወይም አረብኛ ታነባለህ? እንደዚህ ብሎ እንትን የለም። በአማርኛ አድርገው እና ጀማ ሁሉ አንብበው በሰው ፊት ለፊት እንደምታነበው ማለት ነው። አረብኛውን ታነባለህ? ያው እንግሊዝኛ ማለት ነው። በራስ አፈሳሰር ነው የፈሰርከው። አይ አልፈሰርኩም፣ አደርግልሃለሁ። ችግር የለውም። እኛ ጭቅጭቅ ስለማንወድ ችግር የለውም። ላደርግልህ አረብኛ አማርኛ ሐዲስ የከፈትከውን ሱናን ስንት ነበር የከፈትከው? ቡሃሪ 6596 ላይ እስከዛ ቼክ ማድረግ ትችላለህ አንተ። በቃ ስሜ ውሃብያ ሆነ። ውሃብያ አይደለም ስሜ። ሰዎች ካልድ ብን ወሊድ ነኝ። እባካችሁ ውሃብያ ተብሉ። ኦኬ ይኸው ላንብብልህ አንዴ። አምራን ቢን ሁሰይን እንዳስተላለፈው አንድ ሰው የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ሰዎች ተለይተው ይታወቃሉን ብለው ጠየቁት። ነቢዩም አዎ አለው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ ሲል ጠየቀ። ነቢዩም እያንዳንዱ ሰው የተፈጠረበትን ስራ ይሰራል ወይም ለእርሱ የተጠቃለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ቦታ ወደሚያደርሰው ስራ የሚያመራው መንገድ ሆኖ ያገኘዋል ይላል። የሚሰራው ለምንድን ነው? ሙሐመድ ምን ብለው ጠየቁት? የገነት ሰዎች እና የጀሃነም ሰዎች ተለይተው ይታወቃሉ ብለው ጠየቁት። አዎ ይታወቃሉ ብሎ መለሰላቸው። እና ለምንድን ነው ሰዎች መልካም ስራን የሚሰሩት ሲሉ ይጠይቁታል። ምክንያቱም ያንን የሚሰሩት አላህ አስቀድሞ የወሰነባቸውን ነገር እንዲፈጽሙት ስለሚያደርጋቸው ነው፣ ስለሚረዳቸው ነው የሚል ሰጥቷቸዋል ማለት ነው። ይሄው ይሁንተም ያዚ ላይ የምትለው አለ እና ታዲያ ይሄ እፎይ እንዳይሆነ ቅድም ሚዩት ነው እፎይ። አዎ ታዲያ ይምጣጣ ዝምታ ነው መልሳ። ስለዚህ አንድ ሰው የአላህ መልእክተኛ ሆይ ቅድም ያልኳችሁ ማለት ነው መልካም የሚሰሩት መጥፎ የሚሰሩት ለምን እንደሆነ ጠየቁታ። የአላህ መልእክተኛ ሆይ የጀነት ሰዎች ከእሳት ወይንም ጀሃነም ሰዎች ተለይተው ይታወቃሉን ብሎ ጠየቀ። ነቢዩም አዎ ይታወቃሉ። የሚታወቁ ከሆነ መስራት አይጠበቅባቸውም ማለት ነው። ሰውየውም እንግዲያውስ ሰዎች ለምን መልካም ስራን ለመስራት ይጥራሉ አለው። የሚታወቅ እከሌ ገነት እከሌ ገሃነም ተብሎ ተለይቶ የሚታወቅ ከሆነ ለምን መልካም እንሰራው? ምክንያቱም በቀድር ከሆነ አስቀድሞ በወሰነው ከሆነ እነከሌ ነው የሚገቡት እነከሌ ነው ካለ መልካም መስራት ለምን አስፈለገ? ለምን ነው አሉት ሲሉ ጠየቁት ማለት ነው። ነቢዩም እያንዳንዱ ሰው የተፈጠረበት መጥፎ የሚሰራው ስለተፈጠረበት ነው መጥፎ እንዲሰራ፣ መልካም የሚሰራው ስለተፈጠረበት ነው። እያንዳንዱ ሰው የተፈጠረበትን ስራ ይሰራል። በራሱ ነው የማሰራው፣ የተፈጠርክበትን ነው የምሰራው። ወይም ለእርሱ የተገራለትን ማለትም ቀላል የሆነለት ያ ቀላል የሆነለት የተፈጠረለት ነው የተፈጠረበት ማለት ነው እንዲሰራው
አላህ እንዲያደርግ ብሎ የፈጠረው ማለት ነው። የቱ ጋር ነበርክ? የተገራለትን የተፈጠረ አንዴ አንብቤ ልጨርሰው አለመሆኑን ታሳየኛለህ። የተቀለለለትን ቅድም ያልኳችሁ ማለት ነው። ቀላል የሆነለትን ለማለት ነው። የተቀለለለትን ሲል ቀላል የሆነለትን ወደዛ ሊድ የሚያደርገውን ይሰራል ነው ሐዲሱ። የተቀለለለትን ስራ ይሰራል ሲሉ መለሱ። ማለትም እያንዳንዱ ሰው ለተፈጠረበትና ወደ ተመደበበት ሉክ ምን ወደ ተባለበት ቀድሞ የተመደበበት አለ ወደ ተመደበበት ቦታ የሚያደርሰውን ስራ የሚያወራውን መንገድ ገራም ሆኖ ያገኘዋል። መቼ ነው የተመደበው? ገና ሳይወለድ ነው። አንተ ገነት አንተ ጋነም ተብሎ የተመደበው ገነት እና ጋነም የተመደበው ተወልዶ አይደለም፣ ሰርቶ አይደለም። ገና ሳይወለድ ነው። በእናቱ ማህፀን ሳለ የጋነም የገነት ተብለው የተመደቡት። አስቀድሞ ደግሞ አደምን ሲፈጥር ነው እንዲመጥቶ እነኞቹ የገነት ናቸው እነኞቹ የጋነም ናቸው ብሎ የመደባቸው። ኢብኑ ተይሚያ ጋር ይሄድ። አሁን የሚጠቅምህን አምጣ ቀጥል። በሌላ ሀዲስ ላይ ደግሞ ይሄው ቡሃሪ 6605 አሁን ያነበብነው ሌላ ነው፣ ይሄኛው ደግሞ ሌላ ነው። ምን ብሎ ተናግሯል መሰላችሁ? ደግሞ ሙሐመድ ሉክ አማርኛ ስለምትፈልግ አማርኛውን አድርጌልሃለሁ። ከአሊ ተተርኳል ይላል። ከነቢዩ ጋር ተቀምጬ ነበር፣ እሳቸውም መሬት የሚዋጭሩበትን ዱላ በእጃቸው ነበረ። ራሳቸውንም ዝቅ አደረጉና እንዲህ አሉ፣ ከእናንተ መካከል የጀሃነም ወይም የጀነት ቦታው ያልተጻፈለት አንድም ሰው የለም። ኦኬ፣ ጀነት ጀሃነም ተብሎ ሁላችሁም ላይ ተጽፏል እንድገቡ ማለት ነው። ከህዝቡ መካከል ያለ አንድ ሰው የአላህ መልእክተኛ ሆይ ታዲያ በዚህ ላይ አንደገፍን? ስራችንን አንተ ምን ይሉታል? ነቢዩም አይደለም፣ ይልቁንም ስራችሁን ስሩ፣ ለሁሉም ሰው ወደ ተጻፈበት ቦታ የሚያደርሰውን ስራ ይገራለታልና። ያ ምንድነው እሱ? ከእናንተ አላቸው ገነትና ጋነም ያልተመደበለት አንዳችሁም የላችሁም ስላቸው፣ ታዲያ ስራችን ላይ መሰረት አናደርግም ወይ? የተመደበልን ከሆነ ምንገባው እዛ ከሆነ ስራችን መስራታችን፣ መጾማችን፣ መጸለያችን፣ መልካም ማድረጋችን ምንም አይጠቅመን ከሆነ እዚህ ላይ ማንደገፍ ከሆነ ምን ያደርጋል ብለው ጠየቁት። ስሩት። ለምንድነው የምትሰሩት አለ። ቀላል ሆኖ ታገኙታላችሁ። ለዛ አስቀድሞ የመደበላችሁ መልካም እንድትሰሩ ይሆናልና ነው። ቀጥል። ኢብኑ ተይሚያ ቀጥል። አሁን መቀጠል ትችላለህ። ምንድነው እዚህ ላይ ያለ ሀሳብ? አላህ አስቀድሞ የጀሃነምና የጀነት ብሎ ጽፎባቸዋል ብሎ ተናግሯል። ስለዚህ አንድ ሰው የገሃነም የጀነት ተብሎ ስለተጻፈ እዚህ ላይ ያለውን ሀሳብ ተናገር። ይሄንኑ አሁን እያልክ ያለውን ቀዳና ቀደር ይቀይረዋል ነው እያልክ ያለው? ደግሞ አይቀይረውም። ቆየ ምንም ያገናኘው ነገር የለም። ይህንን ቀጥል። ቅድሚያ አብራራ። ባይዘ ቀዳና ቀደር ይቀይረዋል የሚለውንም መረጃ ታመጣለህ። ፎር ሴክ ኦፍ አርጉመንት ብንቀበልህ እንኳን ማለት ነው። እሺ የሐዲሶቹን ቁጥር ሊያዛቸውና ቼክ ላድርግ እስኪ 65 96 ይሄንኛው አዲስ ቻሌንጅ አድርጎሃል። የአንተን ደግሞ እኔ ላፈርስብህ። ሱናን ኢብን መጃ 90 አንዴ ክፈተው። ቀዳና ቀደር ይቀይረዋቸዋል እያለ የሚፎክርበት ነው። የኔን ቼክ ታደርጋለህ። የአንተን ግን አፍርሼ ልላክህ። ምን ይላል? አንብበው። the messenger of Allah said የአላህ መልእክተኛ እንደተናገረው ይላል nothing extends one life span but righteousness, nothing averts the divine decree but supplication, and nothing deprived a man of provision but sin that he commits ይላል። ኦኬ፣ ስለዚህ ዲቫይን ዲከርን ሊቀይር የሚችል ምንድነው? እሱ አለ ሰፕሊኬሽን ጸሎት ነው። መለኮታዊ ምንድነው ይባል? መለኮታዊ የሆነ ቀደርን ውሳኔን ሊቀይር የሚችለው ጸሎት ነው ይላል። ግሬዱን አሳየን ክርስቲያን። ምን ይላል እብነ ተይሚያ? ምን ይላል?
ደይፍ ይላል ግን ተሳስቷል እዚህ ጋር አይካንት በዳይፍ መረጃ መመራት ጀመራችሁ። ማን የጻፈው እንደዚህ? ይሄ እኮ ትክክለኛ ሐዲስ እኮ ዳይፍ አትጠቀም። ለማንኛውም ልጨምርልህ ጀሚዓ ተርሚዚ ላይ ሂድለት። አሁን የከፈትከው ሱናኒ ኢብን መጃ ነው አይደለ? ጀሚዓ ተርሚዚን አንዴ የከፈትልን። አሁን አንድ ዳይፍ አሳየናቸው። ሌላ የሚጠቅሰውን ደግሞ ኢብኑ ተይሚያን እናሳየው። ቋንት እንደዚህ ስለምን ያያወክ ለምን አሰልመው ፎይ እንደዚህ ሰነዶችን ያያወክ ለምን ላይ ኢላሀ ኢላላህ አትልም? እኔ ዳይፍ ሐዲስን ተቀብዬ ጋንም መግባት አልፈልግም። እኔ ጭንቅላት የሌለው እንዴት ነው ማመልከው? እስልምና እንዲያወክ ነው ማሰልመው ይለያል። ተርሚዚ 2139 የምታመጣቸው መረጃዎች እዚሁ አፍርሼ ልላክብህና የኔን ሄደህ ግን ኡስታዞችን ጠይቅና ነው እና አንብበው ይሄንን ሐዲስ። ኦኬ ይሄም nothing turns back the decree except supplication and nothing increase the lifespan except righteousness ተመሳሳይ ነው። ይሄንንም የሚናገረው ከሰፕሊኬሽን ውጪ ከዱዓ ውጪ ዲክሪን የሚቀይር ውሳኔን የሚቀይር የለም ይላል። ግሬዱ ምንድነው? ኢብኑ ተይሚያ አንብብልኝ። ግሬዱ ምንድነው? ይሄን አላምንም እኔ የተሳሳተ ነው። እኔስ አይካንት ዳኢፍ ሐዲስ አትጠቀሙ። ለማንኛውም ይህንን ባትጠቀም ደግሞ ሳሂህ ቢሆን ደግሞ ቅድም እንዳሳየው ያላ ቃል በምንም አትለወጥም በሚለው መሰረት አንድ ከሱ ጋር ይጋጫል። አሁን ባሳየው ሐዲስ ደግሞ በቡሃሪ እና ሙስሊም ባለው መሰረት ማንኛውም ነገር ልትሞት አንድ እርምጃ ሲቀርህ ቅድሚያ በተወሰነብህ ምክንያት መልካም ስትሰራ ኖረህ እንኳን ገነት ልገባ አንድ እርምጃ ሲቀርህ ይላል። በደንብ አስብ። ልገባ አንድ እርምጃ ሲቀርህ መልካም ስትሰራ ቆይተህ ሙስሊም ሆነ አንድ እርምጃ ሲቀርህ ገና በእናትህ ማህፀን ሳለህ እሱንም አዲስ እናሳያለን ደግሞ ታስፈለገ ገና ሳትወለድ በአባትህ ወገብ ሳለህ አባትህ ከእናትህ ሳይገናኝ የገሃነምና የገነት ተብሎ ተጽፎብሃልና አንተ የተጻፈብህ የገሃነም ከሆነ ገነት ልገባ አንድ እርምጃ ሲቀርህ መልካም ስትሰራ የነበረውን አላህ ያጠፋውና ምን ያደርጋል? መጥፎ ትሰራለህ። ከዛስ ገሃነም ትገባለህ። በተቃራኒው ደግሞ ሰንበዲ የገነት ስራን ሲሰራ ኖሮ በደንብ አስብ። የገነት ስራን ሲሰራ ኖሮ ገነት ሊገባ ሲል አንድ እርምጃ ሲቀረው እሱንም ገሃነም ለመክተት ያንን መጥፎ ያሰራዋል። በተቃራኒው ደግሞ የገሃነም ስራን ሲሰራ ኖሮ አስቀድሞ የተጻፈበት ገና ሳይወለድ ገነት ትገባለህ ተብሎ ከሆነ ልክ አንድ እርምጃ ሲቀረው ገሃነም ሊገባ ሲል ጥሩ ነገር ያሰራውና ገነት ይከተዋል ይላል አዲሱ። ቋንት ከቁርአን ስተታጣ ሐዲስ ላይ ተንጠለጠለ። ባይዘይ በቀደር ጉዳይ ላይ ቁርአን ላይ ለጥፌ ጥላሃለኝ። አሁን ሐዲሱ ተስፋ አስቆረጠህና አንተ ከቁርአኑንም ስተታጣል ሐዲስ ላይ ነው ስተት የምታገኘው አለ። ቁርአን ላይ የከፋ አደርግብሃለሁ ወንድሜ አታቀኝም ማለት ነው። በዚህ ጉዳይ ላይ ሐዲሱ ሷሂህ ነው። ሷሂህ ነው ሐዲሱ። ያው ቡሃሪ እኮ ነው እንደው ሰሂህ ነው ይላል። ከሳሂህም በላይ ቡሃሪ ላይ ነው ከፈትንልህ እኮ ያሁኑ ዳኢፍ ነው ያላችሁ ሐዲስ ሷሂህ ነው እያለ ነው። ተው እንጂ እስቲ አውጣው። ኢብኑ ተይሚያ ማውጣት የምችል ከሆነ አውጣው። ሁለት ሐዲስ አሳይት ዳኢፍ ነው። ሰላም ወንድሜ፣ እኔ ጋር መነጋገር እንችላለን አንዴ? ኢብኑ ተይሚያ መላኢካዎች ለምንድን ነው ወደ አላህ በማህፀን ውስጥ የሚመድባቸው? አሁን እዛ አንድ ሰው ላይ አታርጉ፣ እኛንም አናግሩ። ቀጥል እስኪ መሐመድ ኢብኑ ተይሚያ በቃ አሁን ጊቭ አፕ አድርጓል። ኢብኑ ተይሚያ መረጃ ቼክ አጣርቼ እመታለሁ አዙሪ። አይ አንተ ማጣራት እድሜ ልክህን እንዳጣራ አጣርቼ እመጣለሁ። መጨረሻ ላይ መልስ ሲጠፋ ትጠፋለህ። ይመች ያራድየ ልጅ ነሽ አንቺ። ጥሩ ኢድሪስ ሚውት ኢድሪስ አረን ያለው ሚውት አርግ። ሙስሊም ነህ? ወዴት ነው ማለት ሰላም ነው። ሚውት አርግ። መልስልህን ሰው አንተ አታስገባም እናውቃለን። ያው ሙስሊም ነው መሐመድ አንድ ሚውት አርግ። እመለሳለሁ አንተ ጋር
እመለሳለሁ። ሚዩት አድርጋ አንዴ ተራ ጠብቅ። መሐመድ እንኳን ደህና መጣ። መሐመድ እንኳን ደህና መጣ። በቀድር ታምናለህ? በቀድር ታምናለህ? በቀድር ታምናለህ? ዘላይ ምናምን ገባ አርካኑል ኢማን ስድስተኛው ማዕዘን ነው። በሱ ማመን ግዴታ ነው። ኦኬ ማያምን ሰው ሙስሊም ሆነ ይችላል። ቆይ አሁን አንዴ ልጨርስልህ። ቀዷ ማለት ፍርድ ነው፣ የተወሰነ ነው። አንደኛ እዚህ ቀዷ ሲባል ከምድርና ሰማይ መخلوቅ ሁሉ ከመፈጠራቸው በፊት ፍጡራን ከመፈጠራቸው በፊት አላህ አውቆት የተጻፈ የተረጋገጠ ነው። ያን ዕውቀቱን ግን ይሄ ሰው እየተንስቶ ይሄን ይሰራል ሳይሆን የመጀመሪያው ላይ የወደፊት የሚሰራውን በኢልም الغይብ ገባ በሩቅ በማወቅ ስለሚያቅ ይሄ ሰው ተፈጥሮ አሁን ለምሳሌ እኔ ከህፃንነቴ ጀምሮ እስካደግኩበት ድረስ ምን እንደምሰራ ሁሉ አላህ ከሰማይና ምድርን ከመፍጠሩ በፊት ያውቃል። ይሄንን ነው አላህ ጻፈው። የኔ ምርጫ ጋር ምንም አይለያይም። አዳምጥ። ኦኬ ሳትፈጠር ነው የጻፈው አይደለ? ሳትፈጠር በፊት ነው የተጻፈው አይደለ? ለምሳሌ ኢልም الغይብን ያውቃል እኮ አልኩ። ያውቅም ማለት ታይም እኮ አዳምጥ። እከሌ ገነት ብሎ ጽፎታል አይደለ? ያን ጽፎታል። ለምንድን ነው ኢልም الغይብ ያውቃል? ቋቂ ነው። ያልጠየቅኩን አትመልሳ። ቋቂ አይደለም። አዳምጥ ቆይ። ያንን አላህ የጻፈውን አንተ መቀየር ትችላለህ? እኔ መጀመሪያ እዚህ ዱንያ ላይ ተከስቼ እዚህ ዓለም ላይ መጥቼ ምን እንደምሰራ ስለሚያውቅ መጀመሪያ ላይ ስለሚያውቅ ፕሊስ የጠየቅኩት ትመልሳለህ መሐመድ? እኔ ስለውቀት አልጠየቅኩም። እየመለስኩልህ አንተ ቆይ አዳምጥ። አንተ አላህ ለገሃነም ጽፎብህ መልካም ብትሰራ ገነት ነው የምትገባው ገሃነም ነው የምትገባው? ምንድነው ሐዲሱ የሚለው? የሰው ልጅ ሁሉ የተፈጠረበት ሁሉ ገሩ ነው የሚለው አንደኛ ነገር ማለት ነው። ፕሊስ ያልጠየቅኩህ ለምን ታወራው? የመለስኩልህ እኮ ነው። አንተ እንደጠየቅኩህ ምንድነው እሱ? ሐዲሱን ፈስር። እሺ እና ሐዲስ አንብበው። እሺ በአረበኛ አድርገው ልፈስርልህ። ከፍ አድርግልህ ክርስቲያን በአረበኛ አድርገው። እሺ حدثنا آدم حدثنا شعيب ملسنا الدم صفوي ملسنا الدم سمعت الله نطول تبقى ابن عبد الله ابن شيخ توم جابوا التقير عن علي رضي الله عنه قال كنا انتم بلوا اسفما جلوسا مع النبي صلى الله عليه وسلم كان النبي صلى الله عليه وسلم قال ቁጭ ብለን ነበር وسلم ومعه عود انتم بلوا بينكم في الارض وقال ما منكم من احد الا قد كتب ما مقعده من النار من الجنه እየፈሰርክ ሄደ እኮ ከናንተ አንድ ማንም የለም መቀመጫውን የጀነት ይሁን የጀሃነም ይሁን የጻፈው ቢሆን እንጂ መጀመሪያ ላይ የታወቀ ቢሆን እንጂ ነው ዘለ ምን አሐድ ኢላ ቀደር ማለት መጀመሪያ ላይ መክቱም ነው አንደኛ ማዕሉም فقال رجل من القوم ከህዝቦቹም አንደኛው አላ ነተኪሉ ያ ረሱላህ ተዛ ምን እንሰራለን ቁጭ ብለን ለምንድን ነው ውሳኔችን ማንጠብቀው አለ ቃለ ላ እንደዚህም አትስሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይዕመሉ ስሩ فكل ميسر ሁሉም እኮ ይገራለታል ለምንድን لما خلق له ለማለት ነው ለተፈጠረበት ነገር ይገራለታል ለምንድን ነው ከዚህ በፊት አላህ አውቆት ፕሊስ አንብብ ለተፈጠረለት ነገር ይገራዋል ቀጥል አንብብ فأما من أعطى واتقى فأما من أعطى የሰጠ መስዋዕት የሰጠ ወተቃ ጌታውን የፈራ አሉ በል
ቀጥል አያቱን እስከ መጨረሻው ፈሰይሲሩሁ ለሁ ሊልዩስራ ጥሩን አላህ ይወፍቀዋል ይላል በቁርአን ማለት ነው። ገሩን መንገድ አላህ ያገራለታል ብለዋል። ይሄንን አንቀጽ አያይዘው አነበቡት። ለምንድን ነው እኛ እናንተ አዲሱን አንብብ። ሐዲሱ እኮ አብቅቷል። ሐዲሱ እኮ አብቅቷል። የትኛውን ቁርአን የቀሩለት ፈአማ መን አዕጣ ወተቃ የሚለው አየው ወሰደቀ ቢልሁስና ምንድን ነው? አንደኛ አዕጣ ሰደቃ እየሰጠ ወተቃ እንደገና ጌታውን የፈራ ገባ ፈሰኑየሲሩሁ ሊልዩስራ አንቀጹ እንትን አላለም አትጨርስም። ገሩን መንገድ እንመራዋለን ይላል። ይሄው ዩስሩ የሆነ ነገር ገሩን መንገድ ያንን ገሩን መንገድ የሚመራው ለተፈጠረበት ነው አይደል? እሺ ለተፈጠረበት ነው አይደል? አንተ ጥያቄ መሆን ያለበት ኦፎይ ልንገርህ፣ የሰው ልጅ የኔን ጥያቄ አትጠይቀኝ አትጠይቀኝ የሚለው ላይ ነው። አይ ጥያቄህ እንዲህ በልና ጠይቀኝ ብለህ አይደለም ጠይቀህ። ገነትና ገሃነም ከተቀደረብን ለምንድን ነው የምንሰራው አሉት። የምትሰሩበት ምክንያት ለተፈጠራችሁበት ዓላማ ለዛ ነው የምትሰሩት ነው መልሱ የመሐመድ። ለምን ቁጭ ብለን አንጠብቅም ሲል ለተፈጠራችሁበት ዓላማ ትሰራላችሁ ነው። ዓላማ ላይ ይገራላችኋል ነው። የጀነት ትሆንክ ጥሩ ጥሩ ነገር እንድትሰራ ይገራልሃል። ገባ መጀመሪያ ላይ ቆይ ተስማማው። በደንብ አስተውሉ። የጀነትም ከሆንክ ጥሩ ጀነት እንድገባ በደንብ አስቡ። የጀነት ከሆናችሁ ጥሩ ጥሩ እንድትሰሩ ያደርጋችኋል። የገሃነም ከሆናችሁ ገሃነም እንድገቡ በዛው እያጠመማችሁ ይሄዳል። አይደለም የሩቅ አዋቂ ስለሆነ የሩቅ አዋቂ ፈርዱ ስለማወቅ ጉዳይ አይደለም። ስለማወቅ ጉዳይ አይደለም። አይ ፕሊስ አደረብ ምክንያቱም ገና ሳትወለድ አንተ ገሃነም ትገባለህ አለ። የገነት ስራን ብትሰራ እንኳን የሚያደርግህ ምንድነው? እሱ ወደ ገነቱ ስራ የገሃነምን ስራ ስትሰራ ወደ ገነቱ ስራ ፑሽ አድርጎ ያመጣል። የተጻፈልህ የገነት ከሆነ የተጻፈብህ የገሃነም ከሆነ ደግሞ የገነትን ስራ ስትሰራ ወደ ገሃነም ያመጣል። ወደዛ ነው የሚገራ፣ ወደዛ ነው የሚመራ። ይሄ የሰይጣን ስራ ነው። ባይዘው እንደዚህ አይነት ማድረግ ራሱ አንደኛ ነገር ልንገርህ እፎይ፣ ምሳሌ ልስጥህ። በምሳሌ ላስረዳህ። ቀጥል። እሺ በምሳሌ ላስረዳህ። አንድ ሰው አሁን አለ ብር ማግኘት ፈለገ። ገባ አንደኛ ነገር ቢዝነስ ጀምሮ ጥሩ ነገር ሱቅም ሆኖ ሰርቶ ብር ማግኘት ይችላል። ሁለተኛ ነገር ደግሞ ሌባ ሆኖ አጭበርብሮ ማግኘት ይችላል። ይሄ ሰውዬ ማለት ነው። ፈጣሪ ገባ አጭበርበር አገኝ አላለው። ለምንድን ነው? በቁርአን ይከለክለዋል ማጭበርበርን ማለት ነው። ገባ ማጭበርበርን ይከለክለዋል። ከቶፒኩ ጋር ምንም የሚገናኝ አይደለም። መሐመድ የሰው ገንዘብ አጭበርብሮ ምናምን አትበል። መሐመድ ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ የኔና የአላህ ነው ብሎ አላህም መሐመድም ዘርፈው እንደሚጠቀሙ እየተናገረ ነብይ ሮል ሞዴል ነው። ነብይ ዘራፊ ከሆነ ቆይ አዳምጥ። ቁርአን ውስጥ ንብረት መዝረፍ ምናምን ተከልክሏል። እንደዚህ ነው የማይገናኝ ቶፒክ ውስጥ አትግባ። አሁን ቀድር ነው ቶፒኩ። ስለማጭበርበር ምናምን ነው የምትሄደው። ለምን ታመልጣለህ? እኔ በምሳሌ የገለጽኩልህ እኮ ነው። ፕሊስ ቆይ ታመልጣለህ እንዳትል። ካሁን በኋላ ነብይህ ነው አጋንንት ሲጨምቀው ሮጦ ሄዶ ከዲጃ ጭን ውስጥ ሮጦ የገባው አመልጦ ከአጋንንት ጨምቆ ሲይዘው ማለት ነው። ቶፒኩ ላይ ቀዝቀዝ ባልና እኔን አታካታ አድርግ። ቶፒኩ ላይ ብቻ ቁም። ሙሐመድ መጀመሪያ ሲፈጥራቸው ገሃነምና ገነት እንደሆኑ ጽፎባቸዋል አይደል? አንተ የሰው ልጅ ውሳኔ የለውም እያልክ ነው ባጭሩ። መጀመሪያ እንደዛ አልተናገርኩም። መጀመሪያ ይህንን ኮንፈርም አድርግልኝ። ገሃነምና ገነት የሚገቡትን ጽፎባቸዋል አይደል? እኮ እየነገርኩህ ነው። ኢልመል ገይብ ስለሚያውቅ የሩቅን አዋቂ ስለሆነ እኔ የጠየቅኩን ብቻ መልስልኝ። ገሃነምና ገነት የሚገቡ የሩቅ አዋቂ ስለሆነ ነው የጻፈባቸው። ፕሊዝ ማወቅና መጻፍ መጀመሪያ ለይ። እኛ ከእውቀት ጋር አይደለም ጥያቄያችን። መጀመሪያ የጻፈባቸው ገሃነምና ገነት እንደሚገቡ ነው አይደል?
ጽፎባቸዋል እኮ አልኩህ። ነገር ግን የጻፈባቸው ከምን አንፃር ነው ታልክ የሩቅ አዋቂ ስለሆነ በዚህ ምድር ላይ የሚሰራውን ሁሉ ያውቃል። ወይ አንዴ አላህ የጻፈው ነገር ይቀየራል? የጻፈው ነገር ይቀየራል? አስቀድሞ የጻፈባቸው ነገር ገሃነምና ገነት እንዲገቡ የጻፈባቸው ይቀየራል? ለውሃል ማህፉዝና በሱ ዕውቀት ዘንድ ያለ ሆነ አይቀየርም፣ በጭራሽ አይቀየርም ምንም ቢሆን። ነገር ግን ቆይ ስማኝ፣ ቆይ ስማኝ፣ ቆይ ኪታብ ዘንድ ሆነ ይቀየራል። ማስረጃ እና ያላ ኪታብ የመላእክት ኪታብና ያላ ኪታብ እንደሚለያይ ማስረጃ አምጣና በቃ አሁን ስማኝ፣ ይኸው ክፈት መረጃ። እሺ ጅብሪልም ኪታብ እንዳለው አናውቅም ነበር። ጅብሪልም ለራሱ ለካ ይጽፋል የተለየ ካላህ ማለት ነው። ካላህ የተለያየ መጽሐፍ አላቸው መላእክቶች። ነገራችን እነሱ አላህ ነው የነገራቸውን ነው የሚጽፉት። እሱን ሐዲስ አውጥቼ አሳያቸዋለሁ ደግሞ። ኦኬ ማህፀን ውስጥ ይመድባቸውና አረስሙ ክፈት መሐመድ መጀመሪያ ስማኝ። ቀደር ይቀየራል እያልከኝ ነው፣ ውሳኔ ይቀየራል ወይ እያልከኝ ነው? ኖ ሽፍት አታርግ። የአላህ አይቀየርም፣ መላእክቶች የጻፉት ነው የሚቀየረው ብለሃል። እሱን ክፈት። መላእክቶች የተሰጡት ኪታብ የመላእክቶች የተሰጡት ኪታብ መላእክቶች የተሰጡት ኪታብ ፕሊስ አትጩህ። ቆይ ክፈት። ምክንያቱም አላህና መላእክቶች ተነጋግረው የሚጽፉት ተመሳሳይ ነው የሚጽፉት። የተለየ ከሆነ እሱን አሳየን ቅድሚያ። እሺ ቆይ ልንገራችሁማ። አንደኛ ነገር የሰው ልጅ ፕሊስ የእናንተን ተረት ተረት አንፈልግም። መረጃ ክፈት። እንደኛ እንደዚህ ከፍተን እንደምናሳይ ያሳይ። ኧረ በእናት ካላህ ተሻል እንጂ ማዳመጥና ትሬስ ለማድረግ ሞክር ምንለውን እንጂ ዝም ብለህ ይመጣልን አታውራ። መረጃ ክፈት። ያለ መረጃ ዝም ብለህ እንደ ነብያ አታውራ። ክፈት መረጃ። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። መረጃ ክፈት። ሃይ መረጃ ክፈት። አለም ይቅርታ ተሳስቼ ነው በል። ኪታቡን ግን ማን ነው ቆይ ለመላእክቶቹ ራሱ የሰጣቸው? እንደው ኪታቡን የሰጣቸው እኮ አላህ ከሆነ ቃሉ ያላህ ነው ማለት ነው። የአላህና የመላእክቶቹ ይለያል ብሏል እኮ። ስለዚህ ካላህ የተለየ ነገር የሚጽፉት አሉ ማለት ነው። መላእክቶች ራሱ እኮ የአላህ አይለወጥም፣ የመላእክቶቹ መጽሐፍ ደግሞ ይለወጣል። ኧረ ጉድ አጠራላቸው ወለ ማለት ነው። ባዮሎጂ እና ፊዚክስ መጽሐፍ ሊኖራቸው ይችላል። ያ ባይዘ የዋሹ መሆኑን ችግር የለውም። እኛ በሌላ ሐዲስ እናየዋለን። አላህ ለመላእክቶቹ እንደሚነግራቸው ገና ህፃን ልጅ ገና ሲረገዝ ማለት ነው። ሲረገዝ ጀምሮ ያለውን ፕሮሰስ እናያለን። ከዛ በኋላ ደግሞ ሲወለድ ህፃን ልጅ ለምሳሌ ቆይ ቀድር ላይ የሚጽፉት መላእክቶች ናቸው። ከአላህ ጋር ተነጋግረው ወንዲውን ሴት እናድርገው፣ ወንድ መቼ ይሙት በዚህ ቀን፣ ቀዩን ጥቁር፣ እንደዚህ ገነት ይግባ ገሃነም ተነጋግረው ነው የሚጽፉት። ሁለቱ ተነጋግረው ቡኻሪ 3208 ላይ ገለጽ። ቡኻሪ 3208 ላይ ባዲ 3333 ላይ አለ። 3208 ላይ ያ 3000 በጣም ብዙ ነው። ይቀየራል ከላይ እንትን በለው ይቀየራል። ይሄ ነው የሚቀየረው ብሎናል የመላእክቶቹ መጽሐፍ። ጋይድ አሞ ክርስቲያን ይነበብልህ። ቆይ ይነበብ ቶ ከላይ አረበኛውን አድርገውና ተርጉማለሁ። እሺ ላንብብልህና
እንተርጉመውና ከዛ አረብኛውን ስህተት ካለው ትቀጥላለሽ። ቡሃሪ 3208 ላይ አብደላ ቢን መስዑድ እንደተረከው ይላል አላህስ ሜሴንጀር the truly inspired said አላህ መልእክተኛ እንደዚህ አለ a human being is put together in the womb of the mother for 40 days የሰው ልጅ በእናቱ ማህፀን ለ40 ቀን ያህል ይቀመጣል ይላል አንድ ላይ and then he became a clot of thick blood for a similar period ከዛ በኋላ ለ40 ቀን ያህል ደግሞ የረጋ ደም ይሆናል ይላል and then a piece of flesh ከዛ በኋላ ቁራጭ ስጋ ይሆናል ለ40 ቀን ያህል ይላል እንደገና then Allah sent an angel who is ordered to write 4 things ከዛ በኋላ አላህ መላእክት ይልካል አራት ነገሮችን እንዲጽፍበት he is ordered to write down his new creature deeds ስራውን እንዲጽፍበት ይልከዋል look ስራውን እንዲጽፍበት ይልከዋል አንደኛ his livelihood አኗኗሩን ይጽፍበታል his date of days የሚሞትበትን ቀን ይጽፍበታል and whether he is blessed or wretched in religion በሃይማኖት የተረገመ ወይም የተባረከ እንደሆነ ይጽፍበታል ሉክ የሚጽፍበት እነዚህን አራት ነገሮች ነው እርጉም ይሁን ወይስ የተባረከ ይሁን ብሎ ይጽፋል then the soul is breathed into him ከዛ በኋላ ነፍስ ይነፋበታል ይላል so a man among us you may be do good deeds till there is only a cubit between him